ጤና ይስጥልን ተመልካቾች፣ አባይት ሳምንታዊ የሀገር ውስጥና ዓለም አቀፍ የቢዝነስ ጉዳዮችን የምናቀርብበት የኤንቢሲ ቢዝነስ አታችን ላይ ነው የምንገኘው። ሰላም ይልማ መረጃዎቹን አዘጋጅቼ ያቀርብላችኋለሁ። አብራችሁን ትቆዩ ዘንድ የአክብሮት ግብዣዬ ነው። በኢትዮጵያ የዲጂታል ምህዳር በየዓመቱ 18.5 ትሪሊዮን ብር የዲጂታል የገንዘብ ዝውውር እንደሚከናወን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ይህንን የተናገሩት በሳምንቱ በተካሄደው ሁለተኛው የኢትዮጵያ ዲጂታል ክፍያ ኮንፈረንስ ላይ ነው። ባለፉት ዓመታት በኢትዮጵያ የተገነባው ዲጂታል ኢኮኖሚ መሰረት ልማት በቀጣይ ለሚሰራው የዘርፉ ሽግግር ተጨማሪ አቅም የሚፈጥር ነው ብለዋል። በፋይዳ መታወቂያ የተለያዩ ተቋማትን በማቀናጀት እየተገነባ የሚገኘው ኢኮኖሚ እንዲሁም በመሶብ የአንድ ማዕከል አገልግሎት እየተሰጠ ያለው የተቀናጀ አገልግሎት ከዲጂታል ኢኮኖሚ ግንባታ መካከል የሚጠቀሱ መሆናቸውን ገልጸዋል። የብሔራዊ ባንክ ገዢ ኢዮብ ተካልኝ በበኩላቸው በቀጣይ 5 ዓመታት የኢትዮጵያን ዲጂታል ኢኮኖሚ ሊመራ የሚችል ስትራቴጂ ተቀርጾ የተሰራ መሆኑን ጠቁመዋል። የዲጂታል ፋይናንስ ምህዳር ሰፊ መሰረት መያዙንና ለተመዘገበው ውጤትም የቅንጅት ስራ ከፍተኛ ሚና እንዳለው አስረድተዋል። ኢትዮጵያ አንደኛውን የዲጂታል ትራንስፎርሜሽን በማጠናቀቅ ሁለተኛውን መጀመሯንም ነው የገለጹት። በመንግስት የተጀመሩ የዲጂታል ሽግግር ስራዎችን ከግብ ለማድረስ ሁሉንም ባለድርሻዎችና የማህበረሰብ ክፍሎችን በማካተት ሊሰራ ይገባልም ተብሏል። በኮንፈረንሱ ከፈረንጆቹ 26 እስከ 2030 ለ5 ዓመታት የሚተገበር የብሔራዊ ዲጂታል ክፍያ ስትራቴጂ ይፋ ተደርጓል። የአፍሪካ ህብረት ያዘጋጀው የመጀመሪያው አህጉራዊ የኃይል አጠቃቀም ውጤታማነት ኮንፈረንስ በአዲስ አበባ ተካሂዷል። በመድረኩም የኢትዮጵያ የኃይል ምርትና አጠቃቀም ስርዓት ለቀጠናውና ለአፍሪካ ከፍተኛ ሚና እንዳለው ተገልጿል። ኢትዮጵያ የኃይል አመራረት ስርጭትና አጠቃቀም ስርዓቷን ከሀገር አልፎ ቀጠናውንና አፍሪካን ታሳቢ ያደረገ መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ገልጸዋል። የኢትዮጵያ የኃይል አመራረት ስርጭትና አጠቃቀም ስርዓት ለታዳሽ የኃይል አማራጮች ቅድሚያ የሚሰጥ ኢነርጂን በማምረት ሂደት ሊፈጠር የሚችል የአየር ንብረት ተጽዕኖን ከግንዛቤ ውስጥ ያስገባ መሆኑን ጠቁመዋል። የተመረተውን ኃይል በውጤታማነት ለማሰራጨትና መጠቀምን አፍሪካውያን በቀጣይ ትኩረት በመስጠት በትብብር ሊሰሩበትና ልምድ ሊለዋወጡበት የሚገባ ወሳኝ ጉዳይ መሆኑንም ተናግረዋል። ኢትዮጵያ ለታዳሽ ኃይል ኢነርጂና ለቀጠናዊ ውህደት ቁርጠኛ መሆኗን በመድረኩ የተነሳ ጉዳይ ነው። ሀገሪቱ የአፍሪካን አቅም በማጎልበትና አህጉራዊ ትብብርን ለማሳደግ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በኢነርጂ መሰረተ ልማት ላይ ኢንቨስት ማድረግ የንግድ ሎጂስቲክን በማሻሻልና የንግድ እድሎችን በመክፈት ወሳኝ ሚና የተጫወተች መሆኑ ተገልጿል። ኮንፈረንሱ እንደ አውሮፓውያን አቆጣጠር በ2024 በአዘርባይጃን ባኩ በተካሄደው 29ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 29 ይፋ የተደረገው የአፍሪካ ኤነርጂ ውጤታማነት ጥምረት ማዕቀፍ ስር የሚገኝ ነው። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። የአፍሪካ ልማት ባንክ ለአዳማ አዋሽ የፍጥነት መንገድ የሚውል 184 ሚሊዮን ዶላር ድጋፍ ለማድረግ ስምምነት መፈጸሙ ሌላኛው ሳምንታዊ ጉዳይ ነው። የአፍሪካ ልማት ባንክ ለኢትዮጵያ መንግስት ከኢትዮጵያ ጅቡቲ፣ ደቡብ ሱዳን የሚያገናኘውን የትራንስፖርት ኮሪደር ፕሮጀክት ለመደገፍ የሚያስችል 184 ሚሊዮን ዶላር ድጋፍ ለማድረግ ስምምነት ማድረጉን የገንዘብ ሚኒስቴር መረጃ ይጠቁማል። ስምምነቱን የተፈራረሙት የገንዘብ ሚኒስትር አህመድ ሺዴና በአፍሪካ ልማት ባንክ የምስራቅ አፍሪካ ዋና ዳይሬክተር ዶክተር አሌክስ ሙቡሩ ናቸው። የገንዘብ ሚኒስትር አህመድ ሺዴ በስምምነቱ ወቅት ባደረጉት ንግግር ፕሮጀክቱ ከአፍሪካ ቀንድ የእድገት ፍላጎት ጋር የተጣጣመ መሆኑንና
ኢትዮጵያ ለቀጠናው መረጋጋት ትብብርና ውህደት ያላትን ጠንካራ ቁርጠኝነት የሚያንጸባርቅ መሆኑን ተናግረዋል። ድጋፉ ከመልካ ጂሎ እስከ አዋሽ የሚዘልቅ 67 ኪሎ ሜትር ርዝመት ያለው የፍጥነት መንገድ ለመገንባት የሚያስችል መሆኑ የተገለጸ ሲሆን ይህም ለአዲስ አበባ ጅቡቲ ኮሪደር ወሳኝ መሆኑን ተጠቁሟል። መንገዱ ከ90 በመቶ በላይ የሚሆነውን የኢትዮጵያ የባህር መስመር ንግድ የሚያስተናግድ ሲሆን ይህም ለሀገር አቀፍ ሎጂስቲክስ ለቀጠናው ትስስር በማጠናከር እንዲሁም በአፍሪካ ቀንድ ኢኮኖሚ ትስስርን ለማሳደግ እንደሚያስችል ነው የተገለጸው። ዶክተር አሌክስ ሙቢሩ የአፍሪካ ልማት ባንክ በተለያዩ ዘርፎች ስትራቴጂካዊ ትብብርን ለማጠናከር ያለውን ቁርጠኝነት በንግግራቸው አረጋግጠዋል። በዚህም የኢትዮጵያን የለውጥ ጉዞ ለማስቀጠል ለዋና ዋና የመሰረተ ልማት ፕሮጀክቶች የገንዘብ ድጋፍ ማድረግ፣ በተለይ የኢትዮጵያ አየር መንገድ ቢሾፍቱ አየር ማረፊያና በዋና ዋና ማህበራዊና ኢኮኖሚያዊ ዘርፎች ቀጣይነት ያለው ተሳትፎ ማድረግን የሚሉት ይገኙበታል። ኢትዮጵያን በሚቀጥለው የፈረንጆቹ ዓመት የዓለም ንግድ ድርጅት አባል ለማድረግ የተሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ኢትዮጵያን በንግድ በማስተሳሰር ወደ ላቀ ደረጃ ማሸጋገር በሚል መሪ ቃል ሀገር አቀፍ ፎረም ተካሂዷል። በመድረኩ ኢትዮጵያን የዓለም ንግድ ድርጅት አባል ለማድረግ እስካሁን 6 ዙር ድርድር መካሄዱ የተገለጸ ሲሆን በዚህም አመርቂ ውጤት መመዝገቡ ተነስቷል። በመድረኩ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የዓለም ንግድ ድርጅት በማደግ ላይ ላሉ ሀገራት ከዓለም ኢኮኖሚ ጋር ለማስተሳሰር እንደሚረዳም ጠቁመዋል። ድርጅቱ በ1995 ቢመሰረትም ኢትዮጵያ አባል ለመሆን የነበራት ጥረት ደካማ እንደነበር አስታውሰዋል። የድርጅቱ አባል መሆን ንግድን ከማሳለጥ በላይ ነው ያሉት ምክትል ጠቅላይ ሚኒስትሩ የንግድ ስርዓቱ ደህንነቱ የጠበቀና ፍትሐዊ ለማድረግ ትልቅ ድርሻ እንዳለው ተናግረዋል። እዚህ ጉዳይ ላይ ተከታዩን ዘገባ ተከታትለን እንመለስ። ኢትዮጵያን የዓለም ንግድ ድርጅት አባል ሀገር ለማድረግ እየተከናወኑ ያሉ ስራዎች ወደ መጨረሻው ደረጃ መሸጋገራቸው ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር ኢትዮጵያን በንግድ በማስተሳሰር ወደ ላቀ ደረጃ ማሸጋገር በሚል መሪ ቃል ሀገር አቀፍ ፎረም አካሂዷል። በፎረሙ መክፈቻ የዓለም ንግድ ድርጅት በፈረንጆቹ 1995 የተመሰረተ ቢሆንም ኢትዮጵያ የድርጅቱ አባል ሀገር ለመሆን ያደረገችው ጥረት እምብዛም ሆኖ በመቆየቱ እስካሁን ድረስ አባልነት ማረጋገጥ አለመቻሏ ነው የተመለከተው። ኢትዮጵያ በፈረንጆቹ ከ2003 አንስቶ የድርጅቱ አባል ሀገር ለመሆን ያቀረበችው ጥያቄ ተቀባይነት አግኝቶ እስካሁን ድረስ 6 ዙር ድርድር መደረጉ ተገልጿል። ሀገራችን ለዓለም አቀፉ ንግድ ስርዓት አካል ለማድረግ እስካሁን የነበረው ሂደት ያዝ ለቀቅ ተደርጎ ሲመራ የነበረ ነው። በለውጡ ማግስት ይሄ ሁኔታ እንዲቀየር ተደርጓል። ድርድሩ ባጠረ ጊዜ እንዲጠናቀቅ የፌዴሪ መንግስት አቅጣጫ አስቀምጧል። በዚህ መሰረት በርካታ ለድርድር የሚያስፈልጉ ሂደቶችና ተግባራት ተከናውነዋል። ላብነት ብሔራዊ ድርድር ኮሚቴና የቴክኒክ ኮሚቴ በአዲስ መልክ ተደራጅቷል። እንደ አውሮፓውያን አቆጣጠር በየካቲት ወር 2003 ዓ.ም በተካሄደው የዓለም ንግድ ድርጅት ጠቅላላ ጉባኤ ኢትዮጵያ ለአባልነት ያቀረበችው ጥያቄ ተቀባይነት አግኝቶ ድርድር ለመጀመር የሚያስችል የስራ ቡድን ወይም ወርኪንግ ፓርቲ እንዲቋቋም ተደርገዋል። እስካሁን በነበረው የድርድር ሂደት ኢትዮጵያ 6 ዙር የስራ ቡድን ስብሰባዎችን ያካሄደች ሲሆን በእነዚህ ዓመታት ውስጥ የተለያዩ ለድርድሩ የሚያስፈልጉ ሂደቶችና ተግባራት ተከናውነዋል። የዓለም ንግድ ድርጅት 96 በመቶ የህዝብ ብዛትና 98 በመቶ የዓለም ንግድን የሚያንቀሳቀሱ 166 ሀገራትን በአባልነት ያቀፈ ነው። ወደዚህ ድርጅት ኢትዮጵያ እንድትቀላቀል ያስፈለገው የዓለም አካል እንደመሆኗ ከዓለም መጠቀምና ማግኘት ያለባትን ለማረጋገጥ መሆኑን የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ወደ ዓለም የንግድ ድርጅት አባልነት መግባት የፈለግነው የዓለም አካል እንደመሆናችን መጠን መውሰድም ለዓለም ማበርከትም ስላለብን ነው። የዓለም ንግድ ድርጅት ዋነኛ ዓላማዎች እንቅፋቶችን በመቀነስ ንግድን ነፃ ማድረግ፣ ተገማችና አድሎ የሌለበት የዓለም አቀፍ የንግድ ስርዓት መፍጠር፣ ፍትሐዊ ውድድርን በማረጋገጥ የኑሮ ደረጃን ከፍ ማድረግ፣ ዘላቂ ልማትን ማረጋገጥና አዳጊ ሀገሮችን ከዓለም ኢኮኖሚ ጋር ማዋሃድ ናቸው። የድርጅቱ አባል ለመሆን የሚደረገው ጥረት ጥያቄ ባቀረበው ሀገር ብቃትና ፍላጎት ላይ የተመሰረተ ብቻ አለመሆኑን የተናገሩት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከድርጅቱ አባል ሀገራት ለሚቀርቡ ጥያቄዎች በቂ ምላሽ መስጠትን ጨምሮ የተለያዩ የማሻሻያ ስራዎችን የሚጠይቅ መሆኑን አስረድተዋል። በዚህም ኢትዮጵያ እስካሁን ባደረገቻቸው 6 ዙር ድርድሮች ከ1050 በላይ ጥያቄዎች እንደቀረበላትና ለእነዚህም በቂ ምላሽ መሰጠቱን ገልጸዋል። የአባልነት ሂደቱ የሚወሰነው በአመልካች ሀገር ብቃት ዝግጁነትና ፍቃድ ብቻ የሚወሰን ሳይሆን ከአባል ሀገራት ጋር በሚደረግ ድርድር ከአባላት በሚቀርቡ ጥያቄዎች ምላሽ አባላት ሀገራት ሲረኩ ብቻ ነው። በዚህ ረጅም የድርድር ሂደት የሰነዶችና ሌሎች ማስረጃዎች ጥልቅ ግምገማ ከማድረግ ባሻገር
ግዴታዎችን እንዲገቡ ግድ የሚል ጭምር ነው። ስለሆነም የዓለም ንግድ ድርጅት አባልነት ድርድር በርካታ የሕግና አሰራር ማጣጣም ስራዎች፣ የሰነዶች ዝግጅት እንዲሁም በተለያዩ የድርድር መድረኮች ለአባላት ማስረዳትና ተቀባይነትን ማግኘትን የሚያካትት ውስብስብና ረዥም ሂደት ነው። የውጭ ንግድ ስርዓታችን የሚዳስሱ ከ1050 በላይ ጥያቄዎች ከአባል ሀገራት ቀርበውልን ሁሉንም በአጥጋቢ ሁኔታ የመለስን ሲሆን 410 የሕግ ማሻሻያዎችና አዳዲስ ሕጎችን ሰንደን ለድርጅቱ አስረክበናል። የዓለም ንግድ ድርጅት አባልነት የአንዲት ሀገር ገበያን ከማስፋትና የንግድ እንቅፋቶችን ከማስወገድም የተሻገረ ትርጉም እንዳለው የጠቆሙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሀገር ውስጥና ድንበር ተሻጋሪ ንግድ ደህንነቱ የተጠበቀ እንዲሆን ለማድረግ የጎላ ሚና እንዳለው ጠቁመዋል። የዓለም ንግድ ድርጅት አባል መሆን ገበያ መዳረሻን ከማስፋት ከቀረጥ ውጭ ያሉ የንግድ እንቅፋቶችን ከመቀነስና ንግድን ከማሳለጥ በላይ ነው። የሀገር ውስጥና ድንበር ተሻጋሪ ንግድ ደህንነቱ የተጠበቀ፣ ፍትሃዊ፣ ተገማች፣ በሕግ ላይ የተመሰረተ እንዲሆን ከፍተኛ እገዛም ያደርጋል። ለዚህም ተቋሞቻችንን ማጠናከር፣ ቅንጅታዊ ስራዎቻችንን ማስፋትና የቁጥጥር ማዕቀፎችን በየጊዜው እያሻሻሉ መሄድን ይጠይቃል። በዚህም ኢትዮጵያ በመጪው የፈረንጆቹ አዲስ ዓመት 2026 የድርጅቱ አባል ሀገር ለማድረግ እየተሰራ እንደሚገኝ ተገልጾ ይህም የሀገሪቱን የኢኮኖሚ አቅም ለማሳደግ እንደሚረዳ ተመላክቷል። እንደ አውሮፓውያን አቆጣጠር በ2026 ሀገራችን የዓለም ንግድ ድርጅት አባል ሀገር የማድረግ ግብ ይዘን አበክረን እየሰራን ነው። የዓለም ንግድ ድርጅት አባልነት ለኢትዮጵያ የፖሊሲ ምርጫ ብቻ አይደለም፣ የኢኮኖሚ አቅሟን ለመጠቀምና የረዥም ጊዜ የልማት አቅጣጫዋን ለማረጋገጥ ስትራቴጂካዊ ጉዳይም ጭምር እንጂ። የዓለም ንግድ ድርጅት አባልነቷን ለማረጋገጥ የሚቀሩ የተለያዩ ስራዎች በቀጣይ ጊዜያት እንደሚጠናቀቁም ተመላክቷል። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ስራ የማስጀመር መርሃ ግብር ተካሂዷል። ኢንስቲትዩቱ እንደ ሀገር ብቁ የተመሰከረላቸው ዓለም አቀፍ ተቀባይነት ያላቸውና ተወዳዳሪ የሂሳብ ባለሙያዎችን ለማፍራትና ሙያውን በኢትዮጵያ ለማሳደግ በማለም መቋቋሙ በመድረኩ ተገልጿል። በመርሃ ግብሩ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የኢንስቲትዩቱ የስራ ኃላፊዎች፣ የዓለም ባንክና የዓለም አቀፍ የሂሳብ ባለሙያዎች ተወካዮች እንዲሁም የዘርፉ ባለድርሻዎች ተሳትፈውበታል። የብሔራዊ የጥራት መሰረተ ልማት ፕሮጀክት ኢትዮጵያን የሚመጥን ተቋም በመገንባት የውጭና ገቢ ምርቶችን ተወዳዳሪነትና ተፈላጊነት እንዲጨምር ማድረጉን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ተናግረዋል። ሚኒስትሩ የብሔራዊ የጥራት መሰረተ ልማት ፕሮጀክት በዓለም ባንክ የ50 ሚሊዮን ዶላር ድጋፍ በተመረጡ ዘርፎች ላይ ሲተገበር መቆየቱንና ውጤታማ እንደነበረም ገልጸዋል። የጥራት መሰረተ ልማት በኢትዮጵያ እያደገ ለመጣው የንግድና የኢንቨስትመንት ዘርፍ ጉልህ ሚና መጫወቱን በማንሳት ከፕሮጀክቱ ትግበራ በኋላ የውጭ ገቢ ምርቶች የገበያ ተወዳዳሪነታቸውና ተፈላጊነታቸው መጨመሩን የገለጹት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ እንዳለው መኮንን በበኩላቸው ከ8 ዓመት በፊት ተጀምሮ ፍጻሜው ይፋ የሆነው የብሔራዊ የጥራት መሰረተ ልማት ፕሮጀክት ብዙ ፈተናዎችን አልፎ ኢትዮጵያን የሚመጥን የጥራት መሰረተ ልማት ተቋም መገንባቱን ተናግረዋል። ፕሮጀክቱ በጨርቃጨርቅ፣ ቆዳና በአግሮ ፕሮሰሲንግ ዘርፎች ላይ ትኩረት አድርጎ የተሻለ ውጤት ማስገኘቱን ገልጸዋል። የብሔራዊ ጥራት መሰረተ ልማት ፕሮጀክት ሲጀመር እንደ ሀገር ጥራት የአቅም ውስንነት እንደነበረ ማስታውሰዋል። ፕሮግራሙ ተግባራዊ ከተደረገ በኋላ በተቋማት ግንባታ ላይ ተጨባጭ ውጤት መመዝገቡንም ጠቁመዋል። የግብርና ሚኒስቴር ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ በተሰሩ ስራዎች ተጨባጭ ውጤት መመዝገቡን ገልጿል። በስንዴና ቅባት እህሎች ልማት ላይ ያተኮረና ባለድርሻ አካላትን ባሳተፈው የውይይት መድረክ የግብርና ሚኒስትር
አዲሱ አረጋ ባደረጉት ንግግር በኢትዮጵያ ባለፉት ጥቂት ዓመታት በግብርና ዘርፍ በተሰሩ ስራዎች ተጨባጭ ለውጥ ተመዝግቧል ብለዋል። ባለፉት ጥቂት ዓመታት የስንዴ ምርትና ምርታማነትን በእጅጉ በማሳደግ ከሀገር ውስጥ ፍጆታ ባለፈ ለውጭ ገበያ ማቅረብ መቻሉን ጠቁመዋል። በቅባት እህሎችም እንደ አኩሪ አተር፣ ሱፍ፣ ሰሊጥና ለውዝ ያሉ ምርቶች ምርታማነትን በከፍተኛ ደረጃ እድገት ማሳየታቸውን የተገለጸው በግብርናው ዘርፍ ከውጭ የሚገቡ ምርቶች መተካት፣ ለአግሮ ኢንዱስትሪ ግብዓቶች ማቅረብና የስራ ዕድል መፍጠር የሚያስችሉ ስራዎች እየተከናወኑ እንደሚገኝ ተናግረዋል። የስንዴና የቅባት እህሎች ምርታማነት የበለጠ ውጤታማ ለማድረግና እያጋጠሙ ያሉ ተግዳሮቶችን ለመፍታት የባለድርሻ አካላት ትብብር ተጠናክሮ መቀጠል እንዳለበትም አሳስበዋል። የኢትዮ ጅቡቲ ምድር ባቡር አሰራር ለማሳደግ ከቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን ጋር የቴክኒካልና የግብዓት አጋርነት ስምምነት መፈጸሙ ሌላኛው የቢዝነስ ጉዳይ ነው። ከቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን ጋር የቴክኒክና የግንባታ አጋርነት ስምምነት መደረጉን የኢትዮ ጅቡቲ ባቡር ዋና ስራ አስፈጻሚ ታከለ ኡማ በማህበራዊ ትስስር ገጻቸው አስታውቀዋል። የባቡር ሀዲድ የተርሚናሎችና የወደቦችን ግንባታ በጋራ በማስፋፋት በቀጣይ 5 ዓመታት የኢትዮ ጅቡቲ ምድር ባቡርን አሰራር ለማሳለጥ በሚያግዙ ጉዳዮች ላይ ትብብራችንን እናጠናክራለን ነው ያሉት። ይህ አጋርነት የኢትዮ ጅቡቲ ምድር ባቡር በሀዲድ በመንገድ እንዲሁም በወደብ ግንባታ የሚኖረው አቅም ወደ ላቀ ምዕራፍ የሚያሻግር ወሳኝ እርምጃ ነው ብለዋል። በሳምንቱ ወደ ተከናወኑ ዓለም አቀፍ የቢዝነስ መረጃዎቻችን አልፈናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተገቢ ያልሆነ የንግድ እርምጃ ላጋጠማቸው አርሶ አደሮች የ12 ቢሊዮን ዶላር እርዳታ ይፋ ማድረጋቸው በዓለም አቀፍ መገናኛ ብዙኃን ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታሪፍ ጭማሪ ዝርዝር ይፋ ባደረጉበት ሪፖርት የዓለም የንግድ እንቅስቃሴ መልኩን ቀይሯል። በሀገራት ላይ የንግድ ጦርነት ከማስነሳቱን በተጨማሪ የዜጎችን የዕለት ተዕለት ሕይወትን ጫና ማስገባቱ ይታወቃል። ፕሬዝዳንቱ ተገቢ ያልሆነ የንግድ እርምጃ ላጋጠማቸው አርሶ አደሮች የ12 ቢሊዮን ዶላር የእርሻ እርዳታ ጥቅል ይፋ ማድረጋቸውን ቢቢሲ በቢዝነስ አምዱ ያስነበበው ሳምንታዊ ጉዳይ ነው። ሁነቱ በዝቅተኛ የሰብል ዋጋና በተከናወኑ የንግድ ጦርነቶች ሳቢያ የተጎዱ አርሶ አደሮችን ለመርዳት ያለመ መሆኑን ፕሬዝዳንቱ አስታውቀዋል። ዋይት ሀውስ የእርዳታ ፓኬጁ ለዓመታት ፍትሐዊ ያልሆነ የንግድ እርምጃና በተጠራቀመ የዋጋ ግሽበት ለሚሰቃዩ አርሶ አደሮች እንደሚያግዝም ተነስቷል። ባለፉት ዓመታት የግብርና ዘርፉ ከቻይና ጋር ባለ የንግድ አለመግባባት መስተጓጉሎች እንደገጠመው መረጃዎች ያሳያሉ። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት መጠቀም ከምንችላቸው ከረቀቁ የዲጂታል ባንኪንግ አገልግሎቶች ጀምሮ በእርካታ እስከሚያስፈነጥዙ ቀላልና ቀልጣፋ አገልግሎቶች ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። ወደ ሌላኛው ዓለም አቀፍ ጉዳይ ስናልፍ ሜክሲኮ በቻይናና በሌሎች ሀገራት ላይ እስከ 50 በመቶ የሚደርስ ታሪፍ ለመጣል ከውሳኔ መድረሷ ተሰምቷል። የሜክሲኮ ሴኔት አዳዲስ ታሪፍ ያጸደቀ ሲሆን ይህም የበርካታ ሀገራት ምርቶችን የሚነካ ሲሆን ቻይናን ይበልጥ እንደሚያጠቃም ነው የተነገረው። የሜክሲኮ ሴኔት ከቻይናና ከሌሎች በርካታ የእስያ ሀገራት በሚገቡ ምርቶች ላይ እንደ አውሮፓውያን አቆጣጠር ጥር 1 2026 ጀምሮ ተግባራዊ የሚደረግ እስከ 50 በመቶ የሚደርስ የታሪፍ ጭማሪ እንደሚተገብር ጠቁሟል። የሜክሲኮ ፕሬዝዳንት ክላውዲያ ሼምባም የሀገር ውስጥ ምርትን ለማሳደግ የሚያግዙ እርምጃዎች በሴኔቱ ማጽደቃቸው የተጠቆመ ሲሆን የታሪፍ ጭማሪው የዚህ አካል ነው። ሴኔቱ ባጸደቀው ውሳኔ የታሪፍ ጭማሪ 1400 የተለያዩ የምርት አይነቶችን የሚያጠቃልል ሲሆን ብረታ ብረት፣ አልባሳት፣ የተሽከርካሪና የቤት እቃዎችን ያካተተ ነው። ከሜክሲኮ ጋር ነጻ የንግድ ስምምነት የሌላቸው በርካታ ሀገራት እንደ ታይላንድ፣ ህንድና ኢንዶኔዥያን ጨምሮ በታሪፍ ተጎጂ መሆናቸውን የተገለጸው የቻይና የንግድ ሚኒስቴር ከሜክሲኮ የተጣለው አዲስ የታሪፍ ጭማሪ በትኩረት እንደሚመለከተውና ተጽዕኖ እንደሚያጤነው አስታውቋል።
ይህንን መሰል እርምጃዎች የንግድ ፍላጎቶችን በከፍተኛ ደረጃ እንደሚያዳክሙ በሰጠው ምላሽም ገልጿል። ቻይና ሁልጊዜ የአንድ ወገን የታሪፍ ጭማሪ ትቃወማለች። ለዚህም ሜክሲኮ የወሰነችውን ውሳኔ በፍጥነት እንደምታስተካክል ተስፋ እንዳለውም ሚኒስቴሩ ገልጿል። ተመልካቾች ለዛሬ ያዘጋጀንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። ሰላም ይልማ መረጃዎቹን በማጋራት ቆይታ ያደረኩኝ። ሳምንት እስከምንገናኝ መልካም ጊዜ ተመኘው።